ቀዳደም እንግዲህ እህቱን የደበደበው ሰውን ለማግኘት ሲራሯጥ ነበረ። ማህሌትም ልጁን ለማግኘት ከጠዋቱ ነበረ የተነሳችው። ሰውየው ደውሎላት በጠዋት በትምህርት ሰዓት ላይ ሊያገኛት እንደፈለገ ለምን ይሄ ነገር አደረግሽ ብሏታል። እንግዲህ ልጆች ወደ ትምህርት ቤት ሊሄዱ ነበረ፣ ግን ደግሞ ሚኪ የራሱን ጥቅም ማስቀደም ስለነበረበት ፈጥኖ እንግዲህ ትርሲትንም ያጠፋትንም ሰው እሱ የገደላት ሰው ጋር ለመድረስ፣ ሌላኛው ደግሞ በቀሉን መበቀል ስለፈለገ እህቱ ማህሌትንም እንዲሁም ተከስተንም ይዞ ከመኪናውም ይሄዳል። ነገር ግን ሰውየውም እየጠበቃቸው ነበረ እዛ ቦታ። ማህሌትም የደበደባት ሰውዬ በእርግጠኝነት እዛው ቦታ እንደሚኖርና መኪና ውስጥም ሆነው በጣም ሲመካከሩ ነበረ። አንቺ እንዳገኘሽው ምንም እንዳታስነቂ ብለው ነበር። እንግዲህ ሚኪም በጣም ለእህቱ ማህሌት ያስጠነቀቃት እና ደግሞ ወንድሜ ምን ልታደርግ ነው? ልታደርግ ያሰብከው ነገር አለ እንዲህ ብለው ነበረ ማህሌትም። ነገር ግን እሱ አይ ምንም ነገር አይደለም እንዲጠነቀቅ ለማድረግ ዳግመኛ እጁን አንቺ ላይ እንዳያነሳ ለማድረግ ነው ብሎ ነበረ የተናገራት። እዚህ ጊዜ ግን ማህሌትም የፈራች ስለመሰለው ተከስተ ሽጉጡን አውጥቶ በዚህ ነው እንዲፈራ የምናደርገው ብሎ ያሳያታል። ሚኪ ከመጀመሪያው ጀምሮ እንግዲህ ያንን ሽጉጥ እንዳያሳያት ለማንም እንዳያሳይ ብሎ አስጠንቅቆት ነበረ። ተከስተ ግን ፊት ለፊቷ ያሳያታል። ሚኪ በጣም ተመሳጭቶ ነበረ በሚኪ ላይ በተከስተ ላይ ሚኪ እንዴት እንዲህ ነገር ያደርጋል ብሎ አስቦ ነበረ። ማህሌት የበለጠ መፍራት ጀምራለች። እንግዲህ በጣም ውስጧ እየጨነቃትም ወደ ልጁ እየቀረበች ነበረ። ምንም አናደርገውም፣ እንግዲህ ምንም መጨነቅ የለብሽም፣ ስለዚህ የእጁን ሰጠዋለን ብቻ ነበረ ያላት። ማህሌትም እየጠበቃት ስለነበረ እዛ ሰዓት በቦታው ላይ ቁጭ ብሎ እየጠበቃት ነበረ። ማህሌትም ወደ እሱ ትቀርባለች። ነገር ግን እንዴት ልታገኘኝ ቻልሽ? እንዴት ወደ እኔ ለመምጣት እንዲተነሳሳሽ ብሎ ነበር የጠየቃት። አንተ ናፍቀኸኝ ነው ላገኝህ ፈልጌ በማለት ነበረ ማህሌትም የነገረችው። እንዴት በዚህን አይነት መጀመሪያ እኮ እንደማትፈልጊኝ ተናግረሻል፣ ግን እንዴት ልታደርጊ ቻልሽ ብሎ ነበረ የተናዶ የተጠየቃት። እና ደግሞ በቃ ተቆጭቼ ነው ብላ ትናገራለች። ግን ደግሞ ልጁም አንድ አላመናት ነበረ የተናገረው። በዚህ መሀል እኔ አላመንኩሽም፣ የሆነ ነገር ደስ ያላለኝ ነገር አለ ብሎ ነበረ የተናገረው። እንግዲህ ተከስተና ሚኪም የያዙትንም ይዘው ወደ እሱ ለመሄድ እንዲስተካከሉ ነበረ። በአንዳቸው ሽጉጡን፣ አንደኛው ደግሞ የሚታሰርበት የልጁ የሚያሰቃዩበትንም እያዘገጃጁ ነበረ። በዚህ ሰዓት ግን ሁለቱም ሲጨቃጨቁ በነበረ ሰዓት ማህሌትም የመታትንም ሰውዬ ፊት ለፊት ባለ አንቺ የመጣሽው በምክንያት ይመስለኛል፣ ግን ብቻ ፈርቻለሁ፣ የሆነ ነገር ይዘሽ ነው የመጣሽው ብሏት ነበረ። በዚህ መሀል እንግዲህ ከኋላ ሆነው ሁለቱም ይከቡታል። ማህሌት ለብቻዋ እንዳልሆነች እንግዲህ በፊት ለፊት ይደርስባቸዋል። ወንድሜ በቃ አሁን ላይ ይህንን ነገር ነው ስትል ያፈቀራትንም ሰው ምን ማለትሽ ነው ወንድሜ ማለት አልገባኝም እያለ እሱ ደግሞ ሚኪ ወንድሟ እንደሆነ አላወቀም ነበረ። እንግዲህ ማህሌትንም ከመጀመሪያ ጀምሮ ስለሚያፈቅራት የግድ ወደ እሱ እንድትመጣ ነበር እንግዲህ እየገፋፋት የነበረው። በዚህ መሀል ወንድሜ በቃ አሁን ላይ እሱ ነገር ጣለውና አንተ እኮ ትምህርት አስተምረዋለሁ ብለህ እንጂ እንደዚህ አይነት ነገር እንደማታደርግ ብላ ነበረ። በመሀልም እንግዲህ ሰውዬው የመታትንም ሰውዬ በጣም ተናዷል። ሚላውን አውጥቶ እንግዲህ ማህሌትንም አንቆ ይዛታል ማለት ነው። ማህሌትንም ሲይዛት መጀመሪያ ላይ እላዩ ላይ ሽጉጡን ስላነጣጠሩበት እንዴት እንደዚህ ታደርጋለህ? እንዴት ሰው ይዘሽ ትመጫለሽ? ብሎ ነበር እንግዲህ ያንን ሽጉጥ ሲደቅኑበት። አንደኛው ሚኪ ደግሞ የሚያስርበት ገመድ ስለያዘ ማህሌትንም ማስፈራራ ይይዛታል። በመሀልም እንግዲህ ሚኪ ከባድ ጭንቀት ውስጥ ይገባል። ሚኪ ምንም ማድረግ ስላልቻለ እሱ የያዛችሁትንም ነገር ካልጣላችሁ እሷንም አንገቷ ቆርጥላችኋለሁ እያለ ያስፈራራቸዋል። ቤተሰብ ጠዋት ላይ እንግዲህ ልጆቹ ሄቨንና ካሌብን ወደ ትምህርት ቤት ሊሄዱ ነበረ። ነገር ግን ወደ ትምህርት ቤት የሚወስዳቸውንም ሰው ማንም ስላልነበረ መሄድም አልቻሉም ነበረ። ግን ደግሞ በመሀልም ወይዘሮ ሂሩት ስትመጣ ትምህርት ቤት እንዴት አልሄዳችሁም እስካሁን ስትላቸው ነበርና ወደ ትምህርት ቤት ያልሄዱበትንም ምክንያት ተከስተ እንደሌለና መኪናውም ወደ ቤት እንደሌለ ነው የነገሯት።
ወይዘሮ ሂሩት እንግዲህ ሚኪ የት ሄዱ ነው ሚኪ ጋር እስኪ አነጋግሩ ስትል ነበረና ሚኪም እንደሌለ ሲነግሯት በጣም ትናደዳለች እና የት ሄዶ ይሆን ብላ ስትጨነቅ ነበረ። ጭንቀቷ እንግዲህ ወደ ልጆቹን ወደ ትምህርት ቤት ለማድረስ እንዴት ይዘናጋል ብላ ነበረ። በዚህ መሀልም እንግዲህ ወይዘሮ ሂሩት ስትናገር እኔ ወዴት እንደሄደ አውቃለሁ ብላ ትናገራለች። ርብቃም ወዴት ነው ሄደው ብለው በሚጠይቋት ሰዓት ከተከስተና ከእህቱ ማህሌት ከሚኪ ጋር በመኪና ነው የሄዱት ብላ ትናገራለች። ወይዘሮ ሂሩት ሚኪያስ ላይ በጣም ትናደዳለች። ብሩኬ ቀጥሎ ወደ እነሱ ይመጣል። የልጆቹ ትምህርት ቤት አለመሄድ በጣም ያናድደዋል። ለምንድን ነው ልጆቹ እስካሁን ትምህርት ቤት ያልሄዱ ብሎ እየተናገረም ነበረ። የአባትነት ውስጡም ሲናገር በነበረ ሰዓት ሚኪ መኪናውንም ይዞ እንደወጣ ይነግራሉ። ስለ ሚኪ በጣም እንደተናደዱበት እኔ የምጠይቀው ብዙ ነገር አለ ብሎ ይናገራል። እንግዲህ ወይዘሮ ሂሩት እኔ በራይድ ወስዳቸዋለሁ በማለት ትምህርት ቤት ታደርሳቸዋለች። እዛ ውስጥ እንግዲህ ሽጉጡን መሬት ላይ ካልጣላችሁ አንገታን ቆርጣለሁ እያለ ሲያስፈራራቸው ሚኪ እህቴን ማጣት አልፈልግም፣ አንተ ሽጉጡን ጣለው መሬት ላይ እያለው ነበረ። ተከስተ በጭራሽ ይሄ ነገር ማድረግ የለብንም፣ እኛን ይጎዳናል፣ ሽጉጡ ከጣልኩት እሱን እኛን ይጎዳናል ብሎ ነበረ የፈራው። እና ታዲያ እሷን ጉዳት ይደርስባት እንዲህ እያለ ሚኪ በጣም ተናዶ ተከስተም ይጮህበታል። 1 እስከ 3 ድረስ ከቆጠርኩኝ በኋላ እናንተ እሱን ካልተዋችሁ እኔ እመኑኝ ብሎ እንግዲህ ቆርጦ እንደሚጎዳት ይናገራል። ተከስተም የያዘው እንዲለቅ ሚኪ ያስጠነቅቀዋል። እንግዲህ የያዘውንም ከመሬት ላይ ካደረገ በኋላ በእግሩ ወደ እሱ ይገፋል። እንግዲህ ሚኪ በገዛ እጁ ሁለቱንም ይዞ የሄደበትንም ሰውየውንም አስርበታለሁ ብሎና እሱንም አጥፋበታለሁ ብሎ ይዞት የሄደውንም ነገር መልሶ እሱንም ያጠምደዋል። እንግዲህ ማህሌት ሚኪንና ተከስተ በገዛ እጇ እንድታስራቸውና አፋቸውም እንድትሸፍነው ያደርጋታል። በዚህ ሰዓት ሚኪም ከአንድ ዛፍ ግንድ ስር አስሯቸው እንዳይተነፈሱ ያደርጋል ማለት ነው። በዚህ መሀል እንግዲህ ሚኪ በጣም ተበሳጭቷል ፍታን እያለ ነገር ግን ማህሌትንም ይዞ እንግዲህ ማህሌትም እንድታስራቸው ካደረገ በኋላ እነሱም አፋቸውን እንዳይጮሁ እንግዲህ ማህሌትንም ይዞ ይጠፋል ማለት ነው። በዚህ ሰዓት ማህሌትም አንድ ቤት ውስጥ ቆልፎባት እንግዲህ አንድ ሰው ከመንደሩ ዞር ሲል የታሰሩት ሰው ሲያይ እነሱንም ለመፍታት ይሞክራል። ሚኪ በንዴት ከፈታቸውም በኋላ ምን ሆናችሁ ነው ወደ ፖሊስ ላመልክትላችሁ ቢላቸውም ሚኪ በንዴት እንግዲህ እሱ ላይም ሲወጣበት ነበረ። በዚህ መሀል ሌቦች አይደሉምና ስለዚህ ምንም አያገባህም በማለት በቁጣይም እሱንም ከጎኑ ዞር እንዲል ያደርጋል። እቤት ወይዘሮ ሂሩት ሚኪን እስኪመጣ ድረስ በጉጉት ስትጠብቀው ነበረ። እንግዲህ ርብቃ አሁን ላይ ለብሩኬ ፍቅሩን ለመግለጽ ሞክራ ነበረ። በሌላ ሰው አስመስላ አጠገቤ ነው ያለው እያለች እና ደግሞ በጣም እወደዋለሁ እሱ ግን አይገባውም እና ደደብ ነው እያለች ስታወራ ነበረ። በዚህ ሰዓት ታዲያ አንቺ ግልጽ ካላደረግሽለት እንዴት ሊገባው ይችላል እያላትም ነበረ ብሩኬ። እና ደግሞ ብሩኬ የጠረጠረው እንግዲህ ርብቃ የምትወጂው ሰው ተከስተ ነው አይደለ እያለ ሲጠይቃትም ነበረ። ምክንያቱም ተከስተና አንቺ ተመጣጠናላችሁ ብሎ እስከ መናገር ድረስ ደርሷል። ነገር ግን ርብቃ እኔ ነኝ ተከስተ ይሄ 2 እግር እያለች ተከስተንም ከሷ እንደማይወዳደር ስትናገር ነበረ። ብሩኬ ግን ተከስተ እኮ በጣም ጥሩ ሰው ነው ብሎ ሲያወራም ነበረ። በዚህ መሀል ብሩኬ እንግዲህ እውነተኛነቱ ንገሪው ብሎ በተናገራት ሰዓት እውነቱም ልትናገር ማን እንደሆነ ንገሪ ብሏት ነበረ ሚኪ። ብሩክም ርብቃም ይሄ አጋጣሚ መጠቀም አለብኝ እኔ ካልተናገርኩት እሱ መቼም ሊገባው አይችልም ብላ እውነታውን ለማውጣት ስትሞክር እንግዲህ ውጭ ላይ ከውጭ በጣም በመበሳጨት አባቷ አቶ ዘነበ ወደ ውስጥ ይገባሉ። በዚህ ጊዜ እውነተኛ ፍቅር እንደያዛት ከብሩኬ ለመናገር ባሰበችበት ሰዓት ነበረ ወይዘሮ ሂሩት ሚኪንም ስትጠባበቅ ነበረ። ልጆቹም አድርሳ ወደ ቤት ተመልሳለች። ግን ደግሞ ሚኪ መቅረቱ በጣም አናዷታል። እንግዲህ ወደ ቤት እስኪመጣ ድረስ በጣም በምትጠባበቅበት ሰዓት ሚኪም ከተከስተ ጋር ከታሰሩበት ቦታ ከተፈቱ በኋላ እሱንም ማፈላለግ ቀጥለዋል።
እሱንም እንፈልገው በማለት ነበረ። በሚዘዋወሩበት ሰዓት እሱ ወዴት እንደሆነ አናቅምና ስለዚህ ለምንድነው ለኢንስፔክተር ለኮማንደሩ የማትነግረው ብሎ እንግዲህ ሚኪም እንዲያወራው ያደርጋል።